ተጠበቀ ሰበር መረጃ ለኦርቶዶክሲያን ተሰምቷል። ባለማህተቦች ኦርቶዶክሲያን በጠቅላላ እስከ መጨረሻው ፕሮግራም ይረስ አዳምጡኝ። እጅግ ደስ የሚል አስደሳች መረጃ ይዤላችሁ መጥቻለሁ። አብራችሁን ቆዩ። በሌላ መረጃ ስናቀና ታዋቂዋ ጋዜጠኛ ዳናይት መክብብ ችግር ውስጥ ልትገባ እንደምትችል በርካታ መረጃዎች ያሳያሉ። እሱን ዜና ወደ እናንተ አደርሳለሁ። ታዋቂው አርቲስት ማራማዊት አባተ በጣም ያልተጠበቀ ቪዲዮ ለቃ በርካቶችን ማሳዝናለች፣ አንዳንዶቹን ደግሞ አስደስታለች። ይህን መረጃ ወደ እናንተ አደርሳለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቅበተ እምነት ላይ የሚሰራው እፎይ አሁንም መጥቶ በጣም በርካታ ጉዳዮችንም አንስቷል። ስለ አቡነ አብርሃም የተናገረው ንግግር በርካቶችንም እያስተቸው ይገኛል። እሱን የምናደርስላችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን እንደተለመደው ቪዲዮአችን ከመጀመራችን በፊት ሁላችሁም ላይክ ታደርጋላችሁ። እኔን ሰብስክራይብ ያደረጋችሁኝ በአገር ውስጥም በውጭ ሀገር የምትገኙ ውድ የኔ ተመልካቾች ሰብስክራይብ በማድረግ አዳዲስ ወቅታዊ መረጃዎችን ይዤላችሁ መጥቻለሁ። ሁሌም ከናንተው ጋር ነኝ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን ነው የምንሸጋገረው። በጣም በሚያስገርም ሁኔታ የፕሮቴስታንት ፓስተሮች ከኦርቶዶክስ ጋር የሚያለያየን ጥቂት ነገር ነች ሲሉ ተሰምተዋል። ግን ጥቂት ነገር አይደለም፣ በጣም ግዙፍ ነገር ያለያየናል። ይህን ቪዲዮ አዳምጡት። ክርስቲያኖች ሁላችሁም ይህንን ቪዲዮ 10 ጊዜ ኮፒ ሊንክ አድርጉት። ወደ ቪዲዮ እንሂድ። ከኦርቶዶክሶች ጋር ያለንን ልዩነት ብቆጥርልህ 3 4 አይሞላም። የኢየሱስ አማላጅነት ነው። እናንብ ካሉ መጽሐፋቸውን እንደሚያማልድ እነሱም ሊያውቁ ይችላል። ቢያንስ በአሐዱ ወልድ ከእግዚእነ ኢየሱስ ብሎ ብዙ ልዩነት የለም ማለት የኢየሱስ አማላጅነት መዳን በጸጋና በእምነት ነው። እሱንም መምህሮቻቸው ሲያስተምሩ እየሰማን ነው። እኛም በስራችን እንድናለን አላልንም እያሉ ነው። ብዙ ብትቆጥረው 7 እውነቱን ለመናገር ይህ የፕሮቴስታንት መምህር እንደተናገረው በእኛና በእነሱ መካከል ያለችው ልዩነት እንደምትታሰበው በጣም ትንሽዬ ልዩነት አይደለችም። ወይንም ደግሞ ለዘመናት ስንፋጅበት እንደነበረው ድንግል ማርያም ተማለለች አታማልድም፣ ኢየሱስ ያማልዳል አያማልድም፣ ይሄ አይደለም። በጣም ትልቁ ልዩነታችን የመዳን ትምህርት ወይም የነገረ ክርስቶስ ትምህርታችንም ነው። በአጠቃላይ የመዳን ትምህርት ሰፊ ልዩነት አለ። ለምሳሌ ከዚህ ጋር ተያይዞ ፕሮቴስታንቱ እንኳን እርስ በእርሱ በመዳን ትምህርት ሰፊ ልዩነት አለ። ሉትራን ከፔንቴኮስታሉ ጋር፣ ሉትራን ከሪፎርም ቴዎሎጂያን ጋር ያላቸው የመዳን ትምህርት ራሱ ልዩነት አለ። እሱን እዛ ጋር እንያዘውና በሌላ ቪዲዮ እንመጣበታለን። ከእኛ ጋር ግን እነሱም አሁን ያለ ስራችን በጸጋ መዳን እንችላለን ማለት ጀምረዋል አለ። እኛ ዛሬ አይደለም ያሉ ከድሮም ጸጋው በእምነት ያድናል ብለን እንናገራለን፣ እናምናለን። ያ ማለታችን ግን እናንተ እንደምትሉት እያልን አይደለም። እናንተ ያለ ስራ ድነናል ስትሉና እኛ ያለ ስራ ድነናል ስንል ሰማይና ምድር ልዩነት አለ። እኛ ያለ ስራ ድነናል ስንል አምነን ተጠምቀን የጌታን ቅዱስ ሥጋና ክቡር ደም ተቀብለን እንላለን። ማርቆስ 16:16 ዮሐንስ ወንጌል 6:51 ላይ እንዳለው ዮሐንስ 3:5 ላይ ያሉትን ጥቅሶች መሰረት አድርገን እናንተ ግን ጥምቀትን ኤክስክሉድ ያደረገ ወይንም በእምነት ብቻ ወይም በጸጋ ብቻ እንጂ መጠመቅም ወደ ጌታን ሥጋና ደም መቀበል ድነትን ይሰጣል ብላችሁ አታምኑም። በዚህም ሰፊ ልዩነት አለ። እኛ ስራ አያድንም አላለም። እንደዚህም ስንል ደግሞ ከሞት ወደ ሕይወት ወደ ልጅነት ስንመጣ ያለ ስራችን መጥተናል። ልጅ ከሆንን በኋላ ግን ስራ መስራት ግዴታ ነው። ያ ደግሞ እግዚአብሔርን የመምሰል ህይወትም ስለሆነ ጥቅሙ ምንድን ነው ስንል ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 6-7 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል፣ በበጎ ስራ የሚሰሩት የዘላለም ህይወትን ይሰጣቸዋል ብሎ ይናገራል። ሌላኛው ደግሞ ገላትያ ምዕራፍ 6 ከቁጥር 7 ጀምሮ አትዘብቱ፣ እግዚአብሔር አይዘበትበትም። ማንም በስጋው የሚያጭደውን ከስጋ መንፈስን ያጭዳል፣ በመንፈስ የሚዘራ ከመንፈስ የዘላለም ህይወትን ያጭዳል። ስለዚህ በመንፈስ የዘላለም ህይወትን ለማጨድ ከተቀበልነው ከመንፈስ ቅዱስ አንጻር የተነሳ መልካም ስራ እንሰራለን፣ በዚህም የዘላለም ህይወት ይታጨዳል ብለን እናምናለን። በስላሴ እንግዲህ ፕሮቴስታንቱ ፓስተር ከኦርቶዶክስ ጋር በብዙ ነገር እንመሳሰላለን፣ የሚያለያየን ጥቂት ነገር ነው ብሏል። እንግዲህ በጣም ነው የሚገርመን። በነገረ ድነት አንገናኝም፣ በነገረ ክርስቶስ አንገናኝም፣ በነገረ ማርያም አንገናኝም፣ በነገረ ቅዱሳን አንገናኝም፣ በነገረ መላእክት አንገናኝም፣ በአዋልድ መጽሐፍት አንገናኝም፣ በጥምቀት አንገናኝም፣ በቁርባን አንገናኝም፣ በምንም አንገናኝም። ፕሮቴስታንት ጋር መጽሐፍ ቅዱስ አንድ ስለሆነ ብቻ ያመሳሰለናል አትበሉ። አንገናኝም በቃ ባጭ። ወደ ሌላ ቪዲዮአችን ስንሸጋገር ታዋቂው አርቲስት ማራማዊት አባተ በሆሳዕና ዕለት የለቀቀችው ቪዲዮ በርካቶችን እያነጋገረ ይገኛል። በተለይ ይሄኛው አለባበስ ማለት ነው። በርካቶች አይመጥንሽም፣ ቦታው አይመጥንሽም እያሉ ቴክስት እየጻፉላት ነው የሚገኙት። ምንድነው ማርያምን ለመምሰል ነው ወይ? ኧረ ተይ አትዳፈሪ፣ አትዘባበች የሚሉ ቴክስቶችንም አይቻለሁ። በዛ ልክ ጥሩ ነው መልካም ነው የሚሉ ሰዎችንም አይቻለሁ። በመጀመሪያ ደረጃ ማንንም የመተቸት አቅም የለንም። በመጀመሪያ ደረጃ እኛ ኃጢአተኞች በደለኞች ነን።
እንደ ቸርነቱና እንደ ይቅርባይነቱ ምሮን እንጂ ሁላችንም ኃጢአታችን ግንባራችን ላይ ቢጻፍ ከቤት እንደማንወጣ ቢሸት ከቤት እንደማንወጣ እናውቃለን። ስለዚህ እቺ ልጅ ከመታቸት ማስተማር ይቀላል ብዬ አስባለሁ። እቺ ልጅ ደግሞ ለመልካም ነገር ያደረገችው ይመስለኛል። ምንድነው መልካም ነገር ያደረገችው? ማርያማት በዛ ዘመን በተለይ በሆሳዕና ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ሴቶች የሚለብሱትን አለባበስ ለመልበስ አስባ የሰራችው ቪዲዮ ይመስለኛል። እና ጥሩ ነው፣ መልካም ነው እህቴ። ግን ቢቀጥል ማርያማትዬ ቢቀጥል ደስ ይለኛል ብዬ አስባለሁ። ምክንያቱም ይሄ ለአንዴ የምናደርገው ክርስትና ለአንዴ ብቻ የሚሆን አይደለም። የመዳን ቀን ዛሬ ነች። ዛሬ ነገ አይደለም። ዛሬ ልንሞትም ልንችል ስለምንችል ማለት ነው። ስለዚህ ሁሌም ብትለብሺ ቀሚስ፣ ሁሌም የክርስቶስን መንገድ ብትከተይ፣ ሁሌም ወደ ክርስቶስ ቤት ብትመጪ ጥሩ መልካም ሴት መጽሐፍ ቅዱስ ላይ ያለችው እንደዛ መልካም ሴት ብትሆኚ መልካም ነው ብዬ አስባለሁ። ይሄ ጥሩ ወንድማዊ ምክሬ ነው እህት። ስለዚህ ማርያማት ምንም ክፋት አልሰራችም፣ ምንም ጥፋት አላጠፋችም። ወደ ሌላኛው መረጃ ስንሸጋገር ታዋቂዋ ጋዜጠኛ ዳናይት መክብብ ተጠያቂ የሚያደርጋት ማስታወቂያ በመሰራቷ በርካቶች ችግር ውስጥ ልትገባ ትችላለች እየተባለች ነው። የህግ አማካሪና ጠበቃ በቲክቶክ ገጻቸው የተናገሩትን ነገር አሰማለሁ። በርካቶች 250 ሺህ ብር ድረስ ተበልተናል፣ ማስታወቂያ በሰራችሁ ዳናይት ማስታወቂያ በሰራችሁ ስራ ተበልተናል እያሉ ነው። ጠበቃዋን አናግረን ጠበቃዋን ሰምተን እንመጣለን። ዳናይት መክብብ በኤም አልትራ ለደረሰ ጉዳት በቀጥታ ልትጠየቅ ትችላለች። እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንደሰማችሁት ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ አስገኝቼ ልካለሁ በሚል ገንዘባቸውን ከሰበሰበ በርካቶች ቤታቸውን ሁሉ ሞርጌጅ አድርገው አራጣ ተበድረው ብዙ ገንዘብ ከሰበሰበ በኋላ አገልግሎቱን ባለመስጠቱ ሰዎች ለከፍተኛ ኪሳራ፣ ለዲፕሬሽን እና ራስን ለማጥፋት ሁሉ መዳረጋቸው ተገልጿል። ይህን ተከትሎ እየተነሳ ያለው ሰዎቹ ዳናይት ማስታወቂያውን በመስራቷ ነው ያመን ነው እያሉ በመሆኑ ያን ማስታወቂያ በመስራቷ በቀጥታ ተጠያቂ ልትሆን ትችላለች የሚለው ነው። ይህንን አስመልክቶ በኢትዮጵያ የማስታወቂያ አዋጅ ቁጥር 759 ይገኛል። እንዲሁም ደግሞ የአዲስ አበባ ካቢኔም ስለ ውጪ በማንኛውም በኤሌክትሮኒክስም በሌሎችም መንገድ ስለሚነገር ማስታወቂያ ያወጣው ደንብ ቁጥር 131 ይገኛል። እነኚህን ደንብና አዋጅ በምናይበት ሰዓት ማንኛውም ሰው ለምሳሌ እንደ ዳናይት ማስታወቂያ የሚሰሩ ሰዎች ማስታወቂያቸው ይዘቱ ህገወጥ አለመሆኑን የማረጋገጥ ግዴታ ተጥሎባቸዋል። በኢትዮጵያ የወንጀል ህግ ወንጀል ተደርጎ ከተቀመጡ ተግባራት አንዱ በህገወጥ ሰዎችን ድንበር ማሻገር የሚባለው አንዱ ነው። ይሄ ስመግሊንግ የሚባለው ሰዎች ህጋዊ ቪዛ ወይም የመኖሪያ ፈቃድ ወደሌላቸው ሀገር ያለ ህጋዊ ፈቃድና ምንም አግባብነት በሌለው መልኩ ሰዎችን እልካለሁ ማለት መላክ ወንጀል ስለመሆኑ ተመልክቷል። በህግ የተከለከለን ተግባር ማስተዋወቅ በገለጽኩት ደንብ ቁጥር 131 እንዲሁም ደግሞ በአዋጅ ቁጥር 759 መሰረት የተከለከለ ማስታወቂያ ያደርገዋል። ከዛም በተጨማሪ ማስታወቂያውን ያሰራው ወይም ወኪሉ ወይም ደግሞ ዳናይት እንዲህ ባለ ሁኔታ ህገወጥ የሆነ ይዘት ያለው ማስታወቂያ በመለቀቁ ለሚደርስ ጉዳት ከኤም አልትራ ጋር የአንድነትና የነጠላ ኃላፊነት እንደሚኖርባቸው በተለይም አዋጁ በአንቀጽ 30 እንዲሁም ደንቡም ያመለክታል። ዳናይት ወይም ሌሎች ባለሙያዎች መሰል ማስታወቂያ ሲሰሩ ይሄ በማስታወቂያ የሚነገረው ነገር ህገወጥ አለመሆኑ በህግ ያልተከለከለ መሆኑን እንዲሁም ደግሞ የሚሰጡት ማስረጃ በትክክል የአገልግሎት እንደሚሰጥ በማስረጃ ቬሪፋይ ማድረግ እንዳለባቸውም በአዋጁም በደንቡም ተመልክቷል። ይህንን ሳያደርግ ማስታወቂያ ያሰራጨ ወይም ደግሞ እንደሷ የነገረ ሰው ብራንድ አምባሳደር ሆኖ የሰራ ሰው ምንድነው ኃላፊነቱ የሚለው በምናይበት ሰዓት አንደኛ እስከ 150 ሺህ ብር ቅጣት በአዋጁ ይጣልባታል። ሁለተኛ በማስታወቂያው ምክንያት ያገኘችው ገቢ ሊወረስ ይችላል። ከዛም በተጨማሪ ከኤም አልትራ እና ከማስታወቂያውን ከሰራው ድርጅት ጋር ከወኪሉ ጋር በአንድነትና በነጠላ ለደረሰ ጉዳት ልትጠየቅ የምትችልበት አግባብ እንዳለ ህጉ ያመለክታል። እንግዲህ ወደ የተከበራችሁ ተመልካቾቻችን እንደሰማችሁት ነው ታዋቂዋ ጋዜጠኛ ዳናይት መክብብ በሰራችው ማስታወቂያ ምክንያት በርካቶች ገንዘባችንን ተበልተናል እያሉ ነው። በህግ ያስጠይቃታል። እስከ 150 ሺህ ብር ድረስ የሰራችው የማስታወቂያ ገንዘብ ሊወረስባት እንደሚችል መረጃዎች ያሳያሉ። ልትከሰስም ልትታሰርም ትችላለች የተባለ ነው። ወደ ተከበራችሁ ተመልካቾቻችን ማስታወቂያ ስትሰሩ አጣርታችሁ ስሩ፣ አለበዛ መጨረሻችሁ ከባድ ነው። ዳናይት እግዚአብሔር ከዚህ ያውጣሽ፣ የተበላችሁትም እግዚአብሔር ብራችሁ ይመለስ፣ ሀቃችሁ ይመለስ እላለሁ። ወደ ቀጣይ ቪዲዮ እንሸጋገራለን። ወደ ቀጣይ እጅግ አስቸኳይ መረጃ ነው የምንሸጋገረው። ይሄንን መረጃ በቲክቶክም በፌስቡክም አሰራጩት ቆርጣችሁ በጣም ለሴቶች አደጋ የሆነ ለበርካቶች ለወንዶችም አደጋ የሆነ መረጃ ነው ነገራችሁ።
በተለይ ቴሌግራም ያላችሁ ሰዎች ሊንክ የሚላክላችሁ ሰዎች ችግር ውስጥ እየገባችሁ ነው። እባካችሁ የሚላክላችሁ ሊንክ እባካችሁ አትክፈቱት። ብዙ ሴቶች ራሳቸውን እያጠፉ ነው፣ መረጃቸው እየተጋለጠ ድብቅ መረጃቸው ማለት ነውና እስቲ መረጃ አዳምጣችሁት ነው። በዚህ ሊንክ ምክንያት የብዙ ሴቶች እህቶቻችን ህይወት እየተበላሸ ነው። እባካችሁ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ጀምሩልኝ። ከኋላ የምትመለከቱትን ሊንክ እባካችሁ ሴቶች ስፔሻሊ እንዳትነኩት። ምክንያቱ ምን እንደሆነ ልንገራችሁ። ይህ ሊንክ ስትነኩት ፎቶዋችሁን ያሳያል በማለት ይህ ሊንክ ይልኩላችሁና ስትነኩት የተለያየ አይነት ፋይላችሁ በተለይ ቴሌግራም ላይ ያለው ፋይላችሁ እንዳለ ነው ሀክ የሚሆነው። በተለይ ቲክቶክ ላይ የምትጠቀሙ ሰዎች፣ ዋትሳፕ የምትጠቀሙ ሰዎች ይሄ ፋይላችሁ ይሰረቃል ማለት ነው። ታዲያ ለመጭበርበር የተለያዩ አይነት አደጋዎች ፋይል ካላችሁ ፋይላችሁ ነው የሚወጣው። ብዙ ሴቶቻችን እየታነቁ ነው የሚገኙ በዚህ ቪዲዮ ምክንያት ማለት ነው። እባካችሁ ይህንን መረጃ ለብዙ ሰው አድርሱልኝ። ሼር፣ ኮፒ ሊንክ እያደረጋችሁልኝ። ተመልካቾች ተመልካቾቻችን እንደሰማችሁት ነው። እባካችሁ በቴሌግራም ሆነ በፌስቡክ ሆነ በየትኛው ቦታ ላይ የሚላክላችሁ ሊንክ እንዳትከፍቱ። ውጭ ሀገር ሆናችሁ እዚህ አለበዛ ቴሌግራማችሁ ሀክ ይደረጋል። ፌስቡካችሁ፣ ቲክቶካችሁ ያወራችሁት እንዳለ ሰው ጋር ሄድና ገንዘብ አምጡ ትባላላችሁ። አለበዛ እምቢ ካልሰጣችሁ እንግዲህ ያላችሁ መረጃ እንዳለ ለሶሻል ሚዲያ ያጋሩታል ማለት ነውና ብዙ ሴቶች ራሳቸውን እያጠፉ ይገኛሉ። እባካችሁ አትክፈቱ። ይሄ የሚኮ ምርጥ መረጃ ነው፣ ምክሬ ነው፣ ተናግሬያለሁ። በዚህ ሳምንት ከሰማነው መረጃ አንድ ወጣት በመዲናችን አዲስ አበባ የሴትን ልብስ ፓንት እየለበሰ ማለት ነው ሲሽከረከር ታይቶ መሆኑ ይታወቃል። በዛም ቲክቶክ ቪዲዮ ሰርቶ ወደ 600,000 ተከታዮችን ማፍራቱ ይታወቃል። አሁን ደግሞ በህግ ቁጥጥር ስር ላይ መዋሉ ተሰምቷል። መረጃውን አዳምጠን እንምጣ። ግለሰቡ በቁጥጥር ስር ውሏል። ከኢትዮጵያውያን ባህል፣ ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨው ግለሰብ በቁጥጥር ስር አውሎ በምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ አስታውቋል። ፖሊስ ግለሰቡ ሚሊዮን ድሪባ የሚባል እንደሆነና በተለያዩ ማህበራዊ ሚዲያዎች ላይ በሚለቃቸው ተንቀሳቃሽ ምስል በርካታ የህብረተሰብ ክፍሎች ቅሬታቸውን እያነሱበት እንደሆነ ገልጿል። ከሚያነሷቸው ቅሬታዎች ባሻገር በኢትዮጵያ ወንጀል ህግ ጸያፍ ወይንም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን ይደነግጋል ብሏል። እንግዲህ እኔም በሶሻል ሚዲያ ማለትም በቲክቶክ 1.2 ሚሊዮን ተከታይ ባለኝ ቲክቶክ ፔጅ ላይ ይሄ ሰውዬ ለህግ መጠየቅ አለበት ብዬ ቪዲዮ ሰርቼ ነበረ። በዚህም ወደ 500,000 ቪው አግኝቶ ነበረ። በርካቶች ጋርም ደርሶ ነበረ። እንግዲህ መንግስት ተመልክቶት ማለት ነው ይሄ ልጅ በቁጥጥር ስር ውሏል። የሴቶችን ፓንት እያደረገ የተመሳሳይ ጾታን በአዲስ አበባም ሆነ በኢትዮጵያ ለማስፋፋት ያደረገው ጥረት ሳይሳካ ቀርቶ አሁን በህግ ቁጥጥር ስር ላይ መዋሉ ተሰምቷል። እንደዚህ ነገሮችን ስታገኙ ጥላውን ይዛችሁ ለፖሊስ ማሳለፍ እንደሚገባ እንግዲህ በርካቶች እየተናገሩ ይገኛሉ። ትውልድ ይዳን ክረን እንሰራለን። ወደ ቀጣይ ቪዲዮ እንሸጋገር። ሌላኛው መረጃ ስንሸጋገር ደግሞ ታዋቂው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቅበተ እምነት ላይ በተለይ በሙስሊሞች ጉዳይ ላይ የሚሰራው እፎይ በቅርብ መጥቶ እንግዲህ ላይቭ ላይ ለበርካታ ሰዓታት ማለት ነው ከተመልካቾቹ ጋርና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ጋር ቆይታ አድርጎ ነበረ። በርካቶችንም ምስጋና አቅርቧል። በተለይ በገንዘብ ፈንድ እያደረጋሉ ሰዎችን፣ የፕሮቴስታንት እምነት ተከታዮችን፣ ኦርቶዶክስ ምዕመኖችን እና ከተቻቸው ነገሮች አንዱ ደግሞ የአቡነ አብርሃምን መተቸቱ ደግሞ በርካቶችንም አናዷል። በዚህ አጋጣሚ ታዋቂው ዕቅበተ እምነት ላይ የሚሰራው ልደተ ቃል ትንሽ ተናግሮት ነበረ። መልስ ተሰጣጥተዋል። እስቲ እንስማና መጨረሻ ላይ እናወራበታለን። አዳምጡ። ከአበረቱን ሰዎች ጋር ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠር በጣም በብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ ግን ልክ አይደለም። የተሰሩ በጣም በርካታ ብዙ ነገሮች ሊኖሩ ይችላሉ። ያሳለፋችሁት በጣም ብዙ መከራ ሊኖር ይችላል። ልክ ነው፣ አሳለፋችሁ። ሌላኛው ደግሞ ኢትዮጵያ ውስጥ ያሉ ሰዎች፣ ኢትዮጵያ ውስጥ ያሉ ወንድሞች ለምን አልተናገሩ ምናምን ነገር ብላችሁም ደግሞ አንዳንድ ሰዎች መከፋት አይኖርባችሁ። ውጭ ያላችሁትም ሰዎች እኮ እህቶቻችንን ብትሆኑ ፊታችሁን ሸፍናችሁ ነው ቪዲዮ ሰራችሁት እንጂ ፊታችሁን ገልጣችሁ አይደለም የሰራችሁት። ኦኬ። ስለዚህ አንዳንድ ልናስባቸው የሚገቡትን ነገሮች ልታስቡ ይገባል። ለዛ ብዙ ኤኒዌይስ ብቻ ሁላችንም አስመሳዮች ነን በሚለው ልጠቅልለው ንግግሬ። ሁላችንም አስመሳዮች ነን የሚለው በዛ ልጠቅልለው ንግግሬ።
ሰላም ውድ አድማጮቻችን፣ ልደተ ቃል የተናገረው አባታችንን አቡነ አብርሃምን መናገር ተገቢ አይደለም። በርካታ ሚሊዮኖችን የሚመሩ ትልቅ አባት ናቸው። ድሮም እንግዲህ በጣም መስዋዕትነትን ከፍለዋል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ አባታችንን መናገር አያስፈልግም። በተለይ ደግሞ በውጭ ሀገር የሚገኙ ሴቶች ደግሞ በተለይ አረብ ሀገር የሚገኙ ሴቶች ፎቶቸውን ፊታቸውን ሲያሳዩ ነው ድምጽ ሲሆኑ ያየነው እንጂ ፊታቸውን እንደዚህ ገልጠው ሲሰሩ አላየንም የሚል ቪዲዮ ልደተ ቃል ሰርቶ ነበር ማለት ነው። ይህን ተከትሎ እፎይ መልስ ሰጥቷል። እስቲ አዳምጠን እንምጣ። ቻችን በመግቢያ ላይ እንደተመለከታችሁት ልደተ ቃል ለኔ ላይቭ ምላሽ የሰጠው ነው። በእርግጠኝነት ልደተ ቃል የዛን ዕለት ተደብቆ አላዳመጠኝም ማለት ነው። ስላላዳመጠኝ ወይንም ደግሞ ተሸራርፎ የሰጡት መረጃዎችን ሰምቶ ሊሆን ይችላል ለኔ ምላሽ የሰጠው። እኔ አባታችን አቡነ አብርሃምን ምን ብዬ ነው የተናገርኩት? ክስ እንዳንመሰርት እሳቸው አልፈቀዱልንም። ሰው ጠይቋቸው ለምን እንደከለከሉ ብዬ ነው ያልኩት። ይሄ ደግሞ አንድ ልጅ አባቱን የሚጠይቀውን ጥያቄ ነው የጠየኩት። እንኳን ምድራዊ አባታችንን ሰማያዊ አባታችንን እንድንጠይቀው ኑ ጠይቁኝ ብሎ ፍቃድ የሰጠን ነው ማለት ነው። መጠየቅ ብቻ አይደለም፣ ኑ እንዋቀስ ይላል የኛ አምላክ ማለት ነው። የሆነ ቦታ ላይ ቁጭ ብሎ የሚያስፈራራ እንዳትጠይቁኝ ምንም እንትን እንዳትሉ የሚል አምላክ አይደለም የምንከተለው። እንኳን ምድራዊውን አባታችንን ሰማያዊ አባታችንን እንኳን እንጠይቃለን ማለት ነው። እንጠይቃለን። ይሄንን እንድንጠይቀው ደግሞ ራሱ ነው ፍቃዱን የሰጠን ማለት ነው። ልክ እንደ ሙስሊሞቹ እንዳትጠይቁ የሚል አስተምሮ እኛ ጋር የለም። ወይንም ደግሞ ልክ እንደ ካቶሊኮቹ ፖፑ ኢንፋሊብል ነው ብለን አናምንም። ማንኛውም ፖፕ ራሱ ይሳሳታል ብለን እናምናለን። ወይ ጥያቄ መጠየቅ ነውር ነው ብለን የምናምን ሰዎች ስላልሆንን ማለት ነው። ስለዚህ አባታችንን ጠይቀናል። የጠየቅንበትም ምክንያት ደግሞ ምንድነው? እሱ ቋሚ ሲኖዶሱና የሊቃውንት ጉባኤ አባላት አማክረናቸው ነበረ። ምንድነው እሱ ያሉን? መረጃዎቻችሁን ሰብስቡና አምጡ፣ ክስ የሚያስፈልገውንም እንከሳለን፣ መግለጫ ለሚያስፈልገው መግለጫ እናወጣለን አሉን። ይህንን አደረግን። መረጃዎችን ሰበሰብን፣ ቪዲዮዎችን ሰበሰብን፣ በመጽሐፍት ደረጃ የተጻፉትን ሰበሰብን። ቁርአን ውስጥ ክርስትናን የሚያጥላሉ የሚያንቋሽሹትን አወጣን። በሐዲስ የተጠቀሱ ክርስትናን የሚሳደቡትን በሙሉ ሰበሰብን። እነኚህ ሁሉ ሰብስበን መረጃ ይዘን ሄድን። ስለዚህ አቡነ አብርሃም ይህንን ወደ ቋሚ ሲኖዶስና ወደ ሊቃውንት ጉባኤ ለማለፍ እሳቸው መፍቀድ ነበረባቸው። ስለዚህ አልፈቀዱልንም። እሳቸው ካልፈቀዱ ደግሞ ቋሚ ሲኖዶሱም ምንም መግለጫ ማውጣት አይችልም፣ ወደ ክስም እንዲሄድ ማድረግ አይችልም። ሊቃውንት ጉባኤ አባላትም ምላሽ መስጠት አይችሉም፣ ወደ እነሱ ስላልደረሰ ወደ እነሱ መምጣት ስላልቻለ ማለት ነው። መግለጫ ይሰጣል ተብሎ እየተጠበቀ ነበር፣ ታውቁታላችሁ። ስለዚህ መግለጫ ሳይሰጥ ቀረ። ነገሮች ሁሉ በዛው ተቋጩ ማለት ነው፣ በዛው እንዲቀሩ ሆኑ። ነገር ግን ከጊዜ በኋላ ነገሮች ካለፉ በኋላ ማለትም ይሄን እኛ ተተከለከልን በኋላ ማድረግ እንደማንችል ካደረጉም በኋላ ለራሳቸው ፈልገውት ይመስለኛል አቡነ አብርሃም ደህንነቶች ነገ ይመጣሉ፣ የህግ አካላቶች ይመጣሉ፣ መረጃዎቻችሁን ስጡን፣ ዶክመንታችሁን ስጡን ብለው ጠይቀውናል፣ ደውለውልን ነበረ። ስለዚህ እኛ ደግሞ መረጃውን አንሰጥም፣ በቃ ቁመነዋል፣ ትተነዋል ክሱን የሚል ምላሽ ሰጥተናቸዋል። ስለዚህ እሳቸው በራሳቸው መንገድ ሄደው ክስ መክሰስ ይችላሉ፣ መረጃዎች መሰብሰብ ይችላሉ። እኛ የሰበሰብነው መረጃ ግን በቃ ትተነዋል። ምክንያቱም በመጀመሪያ ለምነናችሁ ነበረ፣ ፍቃደኛ አልሆናችሁም። አሁን በልደተ ቃልና በእፎይ ያለው ክርክር ይሄን ይመስላል። ልደተ ቃል አቡነ አብርሃምን ለምን ትናገራለህ? መናገር አይጠበቅብህ ነው። እፎይ ደግሞ የተናገረው ነገር ሰምታችኋል። ዋናው ነጥብ ግን ክርስትና ኢዝ ዋት። ሁለታችሁም ክርስትና ነው፣ እኔም ክርስትና፣ ሁላችንም ስለ ክርስትና ነው የምንታገለውና በውስጡ ጉዳዩን ብጨርሱት ደስ ይለኛል ብዬ አስባለሁ። ባንጣላ ባንከራከር፣ ለጠላት ባንመች ብዬ አስባለሁ። በተረፈ ግን ልደተ ቃልም ትክክል ነው፣ አባቶችን መናገር አያስፈልግም። በዚህም በራችሁ ተመልካቾቻችን የመጨረሻውን ሰበር መረጃ አሰማችሁና ፕሮግራሜን አጠናቃለሁ። ይህን መረጃ አዳምጡት። ያልተጠበቀ ሰበር መረጃ በአሁኑ ሰዓት ለኦርቶዶክሳውያን ተሰምቷል። ኦርቶዶክሳዊ ሆኖ ባለማተብ ሆኖ ይህን ቪዲዮ ሙሉ ሳይመለከት ሼር ሳያረግ ኮሜንት ላይ እንኳን ደስ ያላችሁ ሳይል ማንም ሰው እንዳያልፈው። ነገሩ እንደዚህ ነው። ከበሮ፣ ጽናጽንና መቋሚያ 10 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶች ሆኖ ተመዝግበዋል። ከዚህ በኋላ በየትኛውም አዳራሽ ላይ እነዚህ ንብረቶች ይዞ የሚገኝ ሰው በሕግ ሊያስጠይቀው እንደሚችልም መረጃዎች ያሳያሉ። እንኳን ደስ ያላችሁ፣ የለፋንበት ውጤት አግኝቷል። እንግዲህ ውድ የተከበራችሁ ተመልካቾቻችን 10 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶች መቋሚያ፣ ከበሮና ጽናጽል ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶች ሆነው ተመዝግበዋል። ከዚህ በኋላ ፕሮቴስታንቶች እያዳመጣችሁን ካላችሁ በአዳራሻችሁ ላይ ያልሆነ ተግባር ስትፈጽሙ ከተገኛችሁ በሕግ ሊያስጠይቃችሁ እንደሚችል ማሰብ መገንዘብ ያስፈልጋል ማለት ነው።
እንኳን ደስ ያላችሁ። በጣም ደስ ብሎኛል። የለፋንበት በዚህ መልኩ ሲሳካ ማየት ደስ ይላል። የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ፕሮግራም እስክንገናኝ ድረስ ቸር ሰንብቱ። ውድ የተከበራችሁ ተመልካቾቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ነገ እንገናኛለን። ቻው